እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ኢየሱስ ክርስቶስ ይዳብሳችሁ። አሜን። ትክክል ትንሹ ይደግልኝ ያደገው እውነቱ ጌታ ይባርከው። ሰው ቤት ልብስ አጥቤ እንጀራ ጋግሬ የሚሰጡን ዳቦ ነው የሚበሉ ልጆቼ። ከሌለኝ እንተኛለን ቆሎ በልተን። ሰው ስንት ብር ያወጣል አይደለ? ለሕክምና ስንት ሚሊዮን ያወጣል። ነገር ግን በዳሰሳ ብቻ ነው የጸናሁት። የእውነት እዛ ከሄድኩኝ ብዙ ነገር ለውጥ አግኝቻለሁ። ተወንድ ተሴት አፋር የሆኑት ተነሱልኝ እና ተተው ማን ይመጣልኝ እያት መጣሁ። እዛ ቸርች ብቻ ተጸለየላት፣ ጸሎት ተደርጎላት ከዛ ስንወጣ ጀምራ ነው መንቀሳቀስ የጀመረችው። ልጅቷ ራሱ ይሄን ተቀማት ነበር። አይቪ ሆቴል በዛ ውስጥ ለውስጥ በእግር ነው የመጣ ነው። ስለዚህ እግዚአብሔር ቤት መጥቶ ማፈር የለም። ስለዚህ ምን እንደምለው አላውቅም። እግዚአብሔር ግን ይባርከው፣ ጸጋውን ያብዛለት። እናቴ ዘይዳ ሲጸለይላት ደስ ያለኝ እንደ ሰው ቆማ መሄዷ ደስ ብሎኛል። መልካም በዓል። አመሰግነዋለሁ። በጣም ነው የምናመሰግነው። እድሜ ይስጣችሁ፣ ኑሩልን። በአማትም እንደስቶኝ ካልሞትኩ ውድ የአኖይንቲንግ ቲቪ ቻናል ተመልካቾቻችን ይህ የታህሳስ ወር ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ የተሰጠበት ወር ነው። ይህንን ወር ምክንያት በማድረግ የጌታችን የመድኃኒታችን የኢየሱስ ክርስቶስ የውልደቱን ምክንያት በማድረግ በቤተ ክርስቲያናችን የተዘጋጁ ስጦታዎችን የእግዚአብሔር ሰው ለቅዱሳን ያዘጋጀውን ስጦታ ልንሰጥ እየሄድን ያለነው። ከኛ ጋር የበዓልን ቆይታ እንድትቆዩ እንኳን አደረሳችሁ። ተባረኩ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የእግዚአብሔር ሰው ፕሮፌት ደረሰ ላቀው ለአንዳንድ ቅዱሳን ስጦታ አዘጋጅቷል። እሱን ለመስጠት በቤተ ክርስቲያናችን በተቀቡ የእግዚአብሔር ሰዎች ዓለም አቀፍ ቤተ ክርስቲያን አሁን እየሄድን ያለ ነው። መጽሐፍ ቅዱስ ሲናገር ሉቃስ ወንጌል ምዕራፍ 12 ላይ ሕፃን ተጠቅልሎ በግርግም ታገኛላችሁ ተብሎ እንደተጻፈ የተጠቀለለው የእግዚአብሔር ልጅ ክርስቶስ ኢየሱስ ስጦታ የሆነው እሱን የምናከብርበት ወራችን ነው ይሄ ወር። ስለዚህ ይሄን አስመልክቶ በአንዳንድ የቤተክርስቲያናችን ቅዱሳንን ለመጎብኘት እየወጣን ነው። በጋ አያና ጎፍታ ኢየሱስ ክርስቶስ ዳላችሁትን ኢሲንጌ ጀቹዳ ኑትስ ከና ያኔ ነሞተ ቶኮ ቶኮ ገርጋሩዳፍ መነ ነሞተ ዴማ ጅራ ንወጅን ቱራ አያና ጋሪ ስኒፋታው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። አኖይንቲንግ ቲቪ ቻናል። ሰላም ለዚህ ቤት እንዴት ናችሁ? እንኳን አደረሳችሁ። ሰላም ኖት እናቴ? ቁጭ በሉ በእግዚአብሔር። ደህና ኖት? እንዴት ኖት? እናንተ ታላችሁ ምን ይሆናሉ? ሀገሩ ሰላም ይሁን። አሜን እናቴ። ደህና ኖት? ምን አለብኝ? ሰላም ነው? ጤናዎትን እንዴት ኖት? ድካም ነው። ይሄ ውሃ ነው ሁሉ ግን ደህና ኖት አይደል? ደህና ኖት። እርሶ ብርቱ ኖት። ዛሬ ደግሞ እኛ እዚህ ከእርሶ ጋር የበዓልን ፕሮግራም ልናከብር ከቤተ ክርስቲያን ከነቢይ ደረሰ ላቀው ለእርሶ ስጦታ ሰጥቶ ያንን ስጦታ ይዘን መተናል። አሜን። ኢየሱስ ክርስቶስ ይዳብሳችሁ። አሜን እናቴ። ትክክል ትንሹ ይደግልኝ ያደገው እውነቱ ጌታ ይባርከው። አሜን አሜን እናቴ።
መንግስታችንን ያሳድፍልን፣ ሆዱን ያራራል። አሜን ምቀኛችሁ ይጥፋ። አሜን ለምለም አሜን። ውድ የአኖይንቲንግ ቲቪ ቻናል ተመልካቾቻችን እኛ እናታችንን ልንጎበኝ ዛሬ በዚህ ተገኝተናል። እንግዲህ እንደምታዩት ነው ከእግዚአብሔር ሰው ከነቢይ ደረሰ ላቀው የተሰጠ የበዓል ስጦታን በዓልን ደግሞ ከነሱ ጋር እንዴት ነው ለማለት በዚህ ተገኝተናል። ደካሞችን የምናስብበት እርሱ ለኛ የተሰጠበት ስጦታ የሆነበት ጊዜ ስለሆነ እንዲህ በኑሮ በጤና እጅግ በጣም የደከሙትን ልንጎበኝ ከመንፈሳዊ አባታችን ተልከን እዚህ መተናል። እንግዲህ ፕሮግራማችንን ከኛ ጋር ሆናችሁ ተከታተሉ። እናመሰግናለን። የእግዚአብሔር ሰው ነቢይ ደረሰ ላቀው በዓሉን ምክንያት በማድረግ እናንተን እንድንጎበኝ እንድናያችሁ ወደዚህ ልኮን የመጣ ነው። እስቲ ስለ እናትሽ አንዳንድ ነገር ልታወሪን ብትቺ፣ ስለ ሁኔታው እንዴት ነው ኑሯችሁ፣ ጤናቸው እንዴት ነው የሚለውን አጭር በንግግር ግልጽ አድርገሽ ብታወሪ። እሺ። ጌታ ኢየሱስ ይባርካችሁ፣ ተባረኩ። እድሜና ጤና ዘመናችሁ ይባረክ። እንደዚሁ መተናነጣችሁ ተባረኩልኝ። እናቴ ያው ደካማ ነች እንደምታዩት፣ ምንም ነገር የላትም ከኋላ ከፊት ያው እኔ ነኝ እየረዳኋት ያለሁት በተቻለኝ አቅም እና እግዚአብሔር ስሙ ይባረክ። ጤናዋ ያው ከእድሜ አንጻር እንደምታዩት ነው። ጤናዋ ስሙ የተባረከ ይሁን። ሌላ ተጨማሪ ቢኖር አልችልም ለብቻዬ፣ በጣም ይከብዳል። እና እንደውም እኔ ቸርች ብዙ ጊዜ ይካፈላለሁ፣ እናንተም ፕሮግራም ያው አባል ነኝ። ከዛ የእግዚአብሔር ሰው የጸለይበትን ጨው አንዳንድ ጊዜ ዘይትም ሳገኝ ይዤ እመጣለሁ። ያንን ጨው ቀቢልኝ እግሬን ትላለች፣ ቀቢልኝ ትለኝና ያንን አምጪ ከንን ጨውን የምታመጪበት አምጪና እግሬን እያመመኝ ነው ትላለች። ስለዚህ እግዚአብሔር ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። የበለጠ በረከት፣ አሁንም ለበለጠ በረከት ለልጆቹ፣ ለሱ ለባለቤቱ የበለጠ በረከት እግዚአብሔር ጨምሮ ሀገራችን ያስፋት። እውነቴን ነው። ስሙ ይባረክ። እኔ እናገራለሁ ምን ጊዜም ለረጅም ዓመት እዛ ቤት ስለምካፈል አባልም ስለሆንኩ ማለት ነው። እና ተባረኩልኝ። እናቴ በእንደዚህ አይነት ሁኔታ ነው ያለችው። ማይ ደስ ብሎናል ስላየኖት ስላገኘኖት ደስ ብሎናል። እኛ በዚህ ተገኝተናል። የእግዚአብሔር ሰው እንግዲህ ስጦታ ሰጥቶታል። እስቲ ስለተሰጠው ስጦታ ምን ይሰማዎታል? ደስ ብሎታል እንዴ? እስቲ ሊነግሩን ቢችሉ። ልጆቼ ተነሱ፣ አምስቶቼ የሳሳሱት ተነሱ። እሺ እናቴ፣ አምስቶች ልጆቼ ተወንድ ተሴት አፋር የሆኑት ተነሱልኝ። እናንተ ተው ማን ይመጣልኝ? እቺን ብትጨው ማንም። በዓሉን ምክንያት በማድረግ የእግዚአብሔር ሰው ለርሶ ይህንን ስጦታ ሰጥቶታል። መልካም በዓል ይሁንልዎት። በርቱ እናቴ። መተን ደግሞ ደግመን እንጎበኞታለን። እግዚአብሔር እድሜና ጤናው ይጨምርልዎት። መልካም ዓመት በዓል በድጋሚ እግዚአብሔር ይስጥልን ብለናል። በጣም ደስ ብሎናል። የእግዚአብሔር ሰው ፕሮፌት ደረሰ ላቀው ስጦታ ልኮን እኛ እርሶን መተን በመጎብኘታችን በጣም ደስተኞች ነን። የእግዚአብሔር ሰው የሰጠው ስጦታ አለ፣ ለእርሶ ይሄንን እንሰጣለን። ጌታ ይባርኮት። እንኩ እሺ፣ ተባረኩ። እግዚአብሔር ይባርኮት። ተናገሩ። አመሰግነዋለሁ ፈጣሪ። እናቴ አገሩ ሰላም ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። አኖይንቲንግ ቲቪ ቻናል ዛሬ በዓለም ፕሮግራም እህታችን ጋር ልናሳልፍ በዚች በእህታችን ቤት ተገኝተናል። የእግዚአብሔር ሰው ነቢይ ደረሰ ላቀው ጸልዮላት በጣም የሚያስደንቅ ነገር ሆኖላታል። እሱንም ልንጠይቃት እንዲሁም ደግሞ የበዓለም ፕሮግራም ከሷ ጋር ልናሳልፍ በዚህ ተገኝተናል። ተከተሉን፣ አብረን እንቆይ። ተባረኩ። ዛሬ እህታችን ባዩሽ ቤት ተገኝተናል። ይህች እህታችን ባዩሽ በእኛ ቤተ ክርስቲያን በተቀቡ የእግዚአብሔር ሰዎች ዓለም አቀፍ የወንጌል አገልግሎት ቤተ ክርስቲያን ስትመጣ
እጅግ ያማት ነበረ። ህመሟም እግሮቿ ስለማይሰሩ በዊልቸር ላይ ነበረች። በዊልቸር ላይ ተቀምጣ ነበረ የምትንቀሳቀሰው። በጣም ብዙ ችግር ነበረባት። ነገር ግን እዛ መታ የእግዚአብሔር ሰው ከጸለየላት በኋላ እነሆ ከዊልቸር ተነስታ ያው ከዘራ ይዛ ራሷን ችላ እየተንቀሳቀሰች አለች። ራሷን ችላ በከዘራ ትወጣለች፣ ትገባለች። ሁሉ ሰላም ሆኖላታል። ይህንን ያደረገላትን ጌታን ልናከብር እንዲሁም ደግሞ እንዴት እንደነበረ ጊዜዋን የዛኔ ህመሟን ጊዜ ልንጠይቃትና በዓሉንም ፕሮግራም ምክንያት በማድረግ የእግዚአብሔር ሰው ያዘጋጀውን ይህንን የበዓል ስጦታ ልንሰጣቸው በዚህ ቤት ተገኝተናል። እንግዲህ እስቲ ከሷ ጋር ጥቂት ቆይታ ይኖረናል። ተከታተሉ። እሺ፣ ስሜ ባዩሽ ሞገስ ይባላል። እዚሁ ደብረ ዘይት ውስጥ ነው የምኖረው እና የምኖረው የነበረው በዊልቸር ላይ ነበር። ከዛ አማኝ አልነበርኩም። በነገራችን ላይ አመቴ ነው ጌታን ከተቀበልኩ በኋላ ግን ፍጹም ሰላም፣ ከሁሉ በላይ ሰላም፣ ጤና አግኝቼ በከዘራ እየሄድኩ ነው። ዊልቸር ላይ ነበር። አብዛኛው የደብረ ዘይት ሰው ያውቀኛል። በልመና ህይወት ነበር የምኖረው። አሁን እግዚአብሔር ይመስገን እሱ ዳሶኝ ቀና ብዬ ተጸልዮልኝ ቀና ብዬ እየሄድኩ ነው። እግዚአብሔር ይመስገን፣ ክብሩን እግዚአብሔር ይውሰድ። አሁን ደግሞ ለበዓል አኖይንቲንግ ቲቪ አገልጋዮች መጥተው ለበዓል የጌታችን የመድኃኒታችን ኢየሱስ ክርስቶስን ልደት በሚገባ እንዳከብር ሊጠይቁኝ ስለመጡ ስለ ፈውሴ ሊያዩኝ ስለመጡ በጣም ደስ ብሎኛል። እግዚአብሔር ለሁሉም ክብሩን እሱ ይውሰድ። አመሰግናለሁ። እስቲ በዊልቸር ስትሄጂና እዛ ስትመጪ ከዛ የእግዚአብሔር ሰው ከጸለየልሽ በኋላ ያው የነገርሽኝ ያልሽው ተሽሎኛል ድኛለሁም። እስቲ ግን ለውጡን አነጻጽረሽ ብትነግሪኝ ያኔ ሲያምሽ የነበረውንና ከጸለየልሽ በኋላ የዳንሹን መዳን አሁን ያለሽበት ሁኔታ አጠር ጠቅለል አድርገሽ ብታወሪ። በጣም ይገርማል። በጣም ነው የሚያመኝ። ወገቤ እንደ መርፌ ነው የተጎዳሁት በልጅነት። አንድ እግሬ አጥሯል። በደንብ እንደ ልቤ ጎንበስ ቀና ማለት አልችልም። ስፓይናል ኮርዴ ሙሉ ለሙሉ ተጣሞ ነው ያለው እና አሁን ግን እንደዚህ ወደ ታች ነው ወደ ላይ በፊት አልችልም። አሁን እግዚአብሔር ይመስገን ጎንበስ ስላለው የቤቴን ስራ ሰራለሁ። እንደፈለኩ ቤቴን ማጽዳት እችላለሁ። እንደፈለኩ በቃ እግዚአብሔር ረድቶኛል ማለት እችላለሁ። ይህ ሁሉ የሆነልሽ የእግዚአብሔር ሰው ከጸለየልሽ በኋላ ነው አይደለ? እስቲ እሱን በደንብ ብነግሪኝ። በትክክል ጸልዩልኝ። እኔ እንደውም እየተጻፈ የሚወጣል አይደል? አላጻፍኩም። ኑሮዬም ችግር ስለሆነ አላጻፍኩም። ዝም ብዬ ከተጻፉት ጋር የተቀመጥኩት። ግን የዛን ጊዜ ነክቶኝ ነው ሄደው እየጸለየላቸው እንደዚህ ነክቶኝ ነው ሄደው። እግዚአብሔር ረድቶኝ ግን ቆሜያለሁ። አሁን በርትቻለሁ። እግዚአብሔር ይባረክ። ይህንን ጌታ ስላደረገልሽ ደስ ብሎናል እኛም። ምክንያቱም በዛ ስፍራ መተሽ ስለተፈወሽ መልካምና ድንቅ ነገር ስለሆነልሽ አንድም ልንጎበኝሽ እንዲሁም ደግሞ የበዓልን ፕሮግራም ካንቺ ጋር ልናከብር ስጦታ የሆነውን ክርስቶስ የተሰጠንን እኛም ደግሞ በቤተ ክርስቲያናችን የሁላችን መንፈሳዊ አባት የሆነው የእግዚአብሔር ሰው እንደዚህ ለተቸገሩ በዓልን ምክንያት በማድረግ እንግዲህ ይህ ስጦታ ይዘን ስለመጣን እስቲ ስለ ስጦታው ምን ትያለሽ? ምን ተሰማሽ? አስበሽ ነበር ወይ? እኔ በጣም ገርሞኛል። እግዚአብሔር ድንቅ ነው። እንደሚያስብ እግዚአብሔር ችግረኞችን እንደሚያስብ እንደሚረዳ በፊት የነበርኩበት ቦታና አሁን ያለሁበትን ቦታ ሳነጻጽረው እጅግ በጣም ከባድ ነው ማለት ደስ ይላል። አሁን ትልቅ ተስፋ ነው። እግዚአብሔር የእውነት ተስፋ ነው። በቃ እኔ አመት በዓል አከብራለሁ ምናምን የሚል ሀሳብ የለኝም። የእውነት ግን እግዚአብሔር ድንቅ ነው። በጣም ነው ደስ ያለኝ ማለት ማውራት እኔ መናገር አልችልም። ግን እግዚአብሔር ብቻ ድንቅ ነው። ይዳስሳል፣ ይደግፋል። ዋልታ ነው እሱ። እግዚአብሔር ይመስገን። ክብሩን ሁሉ እሱ ይውሰድ። ሌላ ሁሉ ማለት አልችልም። አንድ ጥያቄ ላቀርብልሽ ነው። ምንድነው እሱ? በፊት በዛ በህመምሽ ጊዜ በጌታ አልነበርሽም። ጌታ ኢየሱስ ክርስቶስን እንደ ግል አዳኝሽ አድርገሽ የተቀበልሽው መፈወሱ ብቻ አስደንቆሽ ነው ወይንስ ትክክለኛ እውነትም ህይወትም መንገድም እርሱ ብቻ ነው ብለው ተረድተሽ ነው ጌታን እንድትቀበይ የወሰንሽው? እስቲ እሱን ነገር ንገሪኝ። በትክክል እንደውም እኔ ጴንጤን ከሚቃወሙት ውስጥ አንደኛ ነኝ ነበር። ግን በህይወቴ ላይ ምንም ለውጥ የለም። ህመም ነው እንዳልኳችሁ። ለምኜ ነው የምኖረው። ከዛ ደግሞ ልጅ ስወልድ እንዴት ለምኜ እኖራለሁ? ለልጄ ምን አድርጋለሁ? ምንድነው የምሰጣት
ቢያንስ ልመና የሚባለው ነገር እንዳታይ ብዬ እዛው ቤተክርስቲያን ስራ ጀመርኩ። ምንም የለም በቃ ከእጅ ወዳፍ ነው። ምንም ደስታ የለ፣ ሰላም የለ፣ ምን የለ። እንመጣለን ስራ ለሊት 9 ሰዓት ወጣለሁ፣ ማታ 1 ሰዓት ነው የምገባው ተጎትቼ ማለት ነው በሰው። ምንም ተስፋ የለም። ምንድነው እኔ የማመልከው ምንድነው? እሱ ባካርጎ ነው እንጂ በጌታ ነው ሁሌ ይለኛል። እዚህ ይሄ ሃይማኖት አይደለም። ከዛ ግን እያልኩ ሳስብ እንደዚህ ዝም ብዬ ትንስል እግዚአብሔር በውስጤ ሁሌ ይመላለሳል። እስቲ ቆይ አምኜበት አልነበር የሚገባሁት። ቆይ እስቲ ልየው ይሄንን እምነት ምናምን ብዬ ገባሁ። ስገባው ግን ሳነብ ስማረው እውነት እግዚአብሔር ነው። ሌላ ነገር አይደለም የፈለኩት እኔ መፈወስም ምናምን አይደለም። የውስጥ ሰላም ግን ከሁሉ በላይ ነው። ሰላም የሚባለው ነገር ጌታን ካገኘው ሰላም ነኝ። እርቦኝ እንኳን ጠግቤ ነው የማድረው። በጡረታ ነው፣ እሱም ጉዳተኛ ነው። በ4700 ብር ነው ልጅ እናስተምራለን። ግን አልተራብኩም። እግዚአብሔር ክብሩን ይውሰድ። በቃ ደስተኛ ነኝ። ከሁሉም በላይ ሰላም አለን። ከውስጣችን ሰላም አለ። ደስተኛ ነን። ስቀን ነው የምናድረው። እርቦን ስቀን እናድራለን። እግዚአብሔር ደግሞ ድንቅ ነው። ስለሆነልሽ ደስ ስላለሽ እኛም በጌታ ስላረፍሽ እረፍት ስለሆነልሽ ይሄ እውነትም ህይወትም መንገድም እኔ ነኝ የሚለውን ክርስቶስን በማወቅሽ ደስታሽ ሙሉ ስለሆነ ካንቺ ጋር እኛ ደስ ብሎናል። እስቲ በዚህ ሁኔታ ባለቤትሽ የሚለን ነገር ካለ አጠር ያለ ነገር ቢነግረን። የተቀቡ ሰዎች ቤተክርስቲያን እኔ ይዣት ሄድኩ። እሷ በጣም እሻትልም እንደዚህ አይነት ነገር ላይ ከኔ ጋር በጣም ተቃውሞ ናት። እኔ ባካረጌ ለብዙ አመት ያው በጣም ከባድ ሱስ ውስጥ ነበርኩ ነው ራሱ በጣም ከባድ ሱስ ውስጥ ነበርኩ። እንደዚህ መጣዶ ወጠን ያው ከየሰው እጅ ነው። ከዛ በኋላ እንደ ስራ ሞከር ነው ቤተክርስቲያን አካባቢ ጋር እንደዚህ በቃ ዘርግቶ ለመሸጥ ምንም ነገር አልሆነም። እኔ ላት ነበረ ብዙ ነገር ያው ስትል ወደዚህ ገባች። እያት መጣሁ እዛ ቸርች እና ከውልቸር እኔ ነኝ በውልቸርም ወደዛ ወደ ታችም ወደ አስፋልትም የትም ተንቀሳቀስ ነኝ በውልቸር እየተንቀሳቀስ ከኔ ውጭ አትንቀሳቀስ ማለት ዊልቸሩን እየገፋ ማለት ከኔ ውጭ አትንቀሳቀስም ነበር። እቺ ልጅ ማንንም ያውቃል። ከኔ ውጭ አትንቀሳቀስም ነበር። ወላ ህፃኗ ተወልዳ ጆአውን ያለች ልጅ ይችላል እሷ ተወልዳ ህፃኗን ይዛ ነኝ መንቀሳቀስው። ከዛ ይያት መምጣት ጀመርኩ። ይያት መጣው ብቻ ተጸለየላት እዛ አካባቢ ላይ ጸሎት ተደርጎላት ከዛ ስንወጣ ጀምራ ነው መንቀሳቀስ የጀመረችው። ልጅቷ ራሱ ይሄን ተቀማት ነበር። ከዛ ከወጣም በኋላ መንገድ ላይ እስከ ጋሪ ተረድረስ ይሄን ተቀማታለች። አትይጅም ይሄንን እያለች ይሄን አትይጅም እያለች ሁሉ ይሄን ተቀማታለች። ከዛ የተነሳን በዚህ በማን ነው አይቪ ነው አይቪ ሆቴል በዛ ውስጥ ለውስጥ በእግር ነው የመጣን። ይዛን ቀን አትንቀሳቀስም እቺ ከኔ ጋር 18 አመቷ ነው። 18 አመታችን ነው። ከባድ ችግር ውስጥ አልፈን ነው እዚህ ድረስ ነው። አሁን ይሄው ይሄን ከዘራም ጥላ አሁን ደግሞ መንቀሳቀስ ሁሉ ጀምራለች። ይሄን ጥላት እንጂ ከዚህ ቤት ስትወጣ ሁለቴ ሳትወድቅ ከዛ ጓዳ ገብታ እዚህ ድረስ ትወድቅነት እንትን በጣም ትወድቃለች። ያው እግዚአብሔር ክብሩን ይሰድ። በእግዚአብሔር ሰው በደረሰ እጅ ተጸልዮላታል። ይሄው ለዚህ በቅታለች። እግዚአብሔር ክብሩን ይሰድ። እናንተንም እናመሰግናለን። ለዚህ በዓል በጥሩ እንድናሳልፍ መጣችሁ ስለጎበኛችሁን በእግዚአብሔር ስም እናመሰግናችኋለን። ተባረኩልን እላለሁ። እግዚአብሔር የእግዚአብሔርን ሰው ለዚህ ምድር ጠርቶ ሰጥቶን ስጦታችን አድርጎ በዚህ በከተማችን ላይ እግዚአብሔር ይህንን ስራ እንዲሰራ ጠርቶታል። እስቲ ስለ እግዚአብሔር ሰው ምን ትያለሽ? ስለ አገልግሎቱ፣ ስለ ተጸለየልሽ፣ ስለ ተፈወሽ እንደገና ደግሞ በዚህ አይነት ሁኔታ ውስጥ ላሉ ሰዎች ምን አይነት መልእክት ማስተላለፍ ትችያለሽ? በጣም ከባድ ነው። ምን ማለት እንደምችል አላውቅም። በርግጥ ግን እግዚአብሔር ክብሩን ያብዛለት፣ እግዚአብሔር ጸጋውን ያብዛለት። እኔ እንጃ ማለት ሰው ስንት ብር ያወጣል አይደለ? ለሕክምና ስንት ሚሊዮን ያወጣል። ነገር ግን በዳሰሳ ብቻ ነው እኔ የጸናሁት የእውነት። ስለዚህ እግዚአብሔር ቤት መጥቶ ማፈር የለም። ስለዚህ ምን እንደምለው አላውቅም። እግዚአብሔር ግን ይባርከው፣ ጸጋውን ያብዛለት።
እኔ እንጃ እግዚአብሔር ድንቅ ነው። ክብሩን ይውሰድ። በጣም ነው የማመሰግነው። አንተ ስላለን እናመሰግናለን። ማሚን በነገራችን ላይ ጸልያልኝ ነበር በዘይትና እሷን ማመስገን እፈልጋለሁ። ጸጋውን ያብዛላት፣ ዘሯ መንዝ ሁሉ ነገሯ ይባረክ ነው የሚለው። እናንተም ተባረኩ፣ ዘመናችሁ ይባረክ። አመሰግናለሁ። የመጨረሻ ምናልባት በዚህ ስፍራ ብዙዎች ልክ እንዳንቺ አይነት ችግር ያለባቸውን ሰዎች ሲመጥራት ብትቺ መጋበዝ ብትቺ ምን ትያቸዋለሽ? እነሱንስ ኑ በነጻ የሚያድን ጌታ አለ እላል። ኑ ገንዘብ አይፈልግም፣ ልብ ብቻ ንጹህ ልብ ይፈልጋል። እሱም ብቻ ነው የሚፈልገው። ኑ ብዬ ጋብዛለሁ። የእውነትም ጋብዛለሁ። ጌታ ድንቅ። በዚህ 18 ዓመት ውስጥ በጣም አስቸጋሪ ሁኔታ አሳልፈናል። ያው እንግዲህ ትልቁ ነገር ወጣሽ መንገድ ላይ የሰው እጅ ማየት በጣም ይከብዳል እና እዛ ውስጥ ገብተን ነበር። የሰው እጅ በማየት ውስጥ አልፈናል። ከዚች ልጅ በፊት አንድ ሴት ልጅ በ9 ወሯ ማለት በወሊድ ላይ ያለች ነው የሞተችባት። ልትወልድ ወደ ጤና ጣቢያ በመሄድ ያው ውስጥ ታፈነች በማለት በጉዳቱ የተነሳ ነው ታፈና ሞተች። ያ በጣም የሚያሳዝኑ ነገሮች ነበሩ በወቅቱ። እግዚአብሔር ግን ይክሳል መልሶ እና እግዚአብሔር ያው እቺን ልጅ ደግሞ እንደገና በካሳ ሰጠን። እግዚአብሔርን እናመሰግናለን። እና ከዚህ በፊት የጠፋችባት ልጅ ያው በጉዳቷ የተነሳ ነው እንደዚህ ቆማ ባለ መንቀሳቀስ አስቸጋሪ ስለነበረ ታፍና ነው ጨርሳ በ9 ወር ከ6 ቀኗ ምናምን ለመውለድ በምትንትን በሚባልበት ሰዓት ታፍና የሞተችባት። አሁን እቺን አግኝተናል። ነገሩም አሁን እየተስተካከለላት ነው። እሷም እንደፈለገች መንቀሳቀስ በፊት ያለን የመንቀሳቀስ ማትችል ራሷ ወጣ ትገባለች። ያው ልጃችንንም እንግዲህ ያስተማርን እግዚአብሔር ረድቶን እዚህ ደርሰናል። ያው ለአባታችንና ለነብይ ደረሰ በጣም እናመሰግናለን። እግዚአብሔር ይባርከው። እግዚአብሔር ጸጋውን ያብዛለት። ዓለምን ሁሉ ይውረስ ነው ማለት። ስሜ በጸሎት ጳውሎስ ይባላል። እናቴ ዘይዳ ሲጸልይላት ደስ ያለኝ እንደ ሰው ቆማ መሄዷ ደስ ብሎኛል። እናም ደግሞ እናቴን ስለረዳችልኝ አመሰግናለሁ። ዛሬ እስቲ እዚህ በመገኘታችን እዚህ ስለመጣልን ጎበኛችሁ ለናያችሁ ደስ አለሽ? ምን ተሰማሽ? ደስታ ተሰምቶኛል። እናቴ ትምህርት ቤት እንድትወስደኝ እፈልጋለሁ ትለኝ ነበር። እውነት እኔ ነኝ ጧት ወስዳለሁ። እንደገና ሳወጣም ስመላለስ እኔ ነኝ። ጧት እዛ ወጣን እዛው ልብሷን አልብሼ ዩኒፎርም ቀይሬ ምናምን እንደዛ ነው። እሷ እንድትወስደኝ እፈልጋለሁ፣ ዊልቸር አልፈልግም ምናምን ትል ነበር። አሁን ግን ይዛት ትሄዳለች። ጧት አንዳንዴ እና ሄዶላችኋለሁ እሷ ናት ይዛት ሄዳ ከፍታ ዳገኝ እዛው አውጥታ እዚህ ላይ ነው የምትማረው። እዛ ድርሳት ትመጣለች እና ትልቅ ነገር ነው የሆነልን። ደስ ብሎናል። አንቺም እንደ ወላጆች ከዊልቸር ተነስተሽ ልጅሽን ስታደርሽ እስቲ እሷን ፓርት ንገሪኝ፣ የሚሰማሽን ስሜት። በጣም ነው ደስ የሚለው። በጣም ነው ደስ የሚለው ማለት የልጅን ፍላጎት ማሟላት ማለት ከባድ ነው ማለት ጤና ሲሆን ነው። ገንዘብ ሲሆን ችግር የለም፣ በገንዘብ ትሸፍኛለሽ። ጤና ሲሆን ግን ከሱ ካልሆነ ከየትም አይገኝምና በጣም ደስ የሚለኝ ማይ እንደ ሰው እኮ ቆመሽ ሄድን እኮ ትለኛል። ከዛ እንዲህ እንዳቅፋት ትፈልጋለሽ። እኔ ልደግፍሽ እንደዚህ አንገቷን እንዳቅፋት ስለቃት እንኳን አትልቀቂኝ ችግር የለውም ምናልባት ጫንላታለሁ ብዬ ስለቃ አትልቀቂኝ ችግር የለውም ደግፊኝ ተደጋፊ ትለኛለች። ከዛ እኔ ግን በቃ እንጃ ጌታ ምን እንደምለው አላውቅም። ይባረክ። እግዚአብሔር ክብሩን ይውሰድ። ለዚህ ሁሉ ያበቃኝ እሱ ስለሆነ ክብሩን መድኃኒዓለም ይውሰድ።
ነፍሴ በጌታ ሐሴት አደረገች፣ በጌታ ሐሴት አደረገች። ዛሬም ብድራቷን እያሰበች ድል አስለምዶኛል ጠላትን ማሸነፍ። ረግጬው አልፋለሁ ሺህ ሆኖ ቢሰለፍ። ኢየሱስ ነው ጉልበቴ ስልጣንን የሰጠኝ፣ አሸናፊው ጌታ አሸናፊ ያረገኝ። አሜን። ጌታ ይባረክ። እግዚአብሔር አምላክ የተመሰገነ ይሁን። በእግዚአብሔር ሰው በፕሮፌት ደረሰ ላቀው አገልግሎት ስለተደረገላችሁ ቸርነትና ስላገኛችሁ ፈውስ እኛም በጣም ደስ ብሎናል። ጌታ የተባረከ ይሁን። እህታችንን ባዩሽ እግዚአብሔር ሰው እጁን ጭኖ ሲጸልይላት መፈወሷ ለቤተሰቡ ሁሉ ትልቅ ደስታ ሆኗል። እኛም በጣም ደስ ብሎናል ከእናንተ ጋራ። ደግሞ በዚህ በበዓሉ በጌታችን መድኃኒታችን በኢየሱስ ክርስቶስ የልደት በዓል መታሰቢያ ምክንያት የእግዚአብሔር ሰው ደግሞ ስጦታ ሰጥቶ ልኮናል። እንደገና ደግሞ በዚህም በመጎብኘታችን እንደ ቤተ ክርስቲያን በጣም ደስ ብሎናል። እግዚአብሔር ይባረክ። ጌታ ይባርካችሁ። ስለዚህ የእግዚአብሔር ሰው መንፈሳዊ ልጆች መተን ቤታችሁ በመርገጣችን አብሮ የመጣ የእግዚአብሔር ቅባትም አለ። በጣም አስደናቂ ነው የሚሆነው። ከዚህ በኋላ ህይወታችሁ እንደ በፊቱ አይሆንም። አስደናቂ በረከትና ቅባት ወደዚህ ቤት ገብተዋል። ጌታ የተባረከ ይሁን። የእግዚአብሔር ሰው የሁላችን መንፈሳዊ አባት የሆነው ይህንን የበዓሉን ምክንያት በማድረግ ደስ ብሏችሁ ደግሞ እግዚአብሔርን እየባረካችሁ የረዳችሁን አምላካችሁን እያመሰገናችሁ በዓሉን እንድታሳልፉ ከቤተ ክርስቲያን የእግዚአብሔር ሰው ለእናንተ የበዓል ስጦታ አድርሱ ተብለን የመጣ ነው። ይህንን የበዓል ስጦታ እንሰጣችኋለን። ይህ የገንዘብ ስጦታ ከእግዚአብሔር ሰው ለእናንተ የተበረከተ ነው። ይዘን የመጣ ነውንም ተቀበሉ። ስለ ጎበኛችሁን እናመሰግናለን። ተባረኩልን። የእግዚአብሔርን ሰው እግዚአብሔር ይባርከው ብለዋል። ተባረኩ። የበዓል ፕሮግራም እንዲሁ እንዳማረ እንደቀጠለ ነው። ከኛ ጋር ቆዩ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። አኖይንቲንግ ቲቪ ቻናል በጌታችን በኢየሱስ ክርስቶስ የልደት በዓል አስመልክቶ ከተቀቡ የእግዚአብሔር ሰዎች ዓለም አቀፍ ቤተክርስቲያን አንዳንድ ቅዱሳንን እየጎበኘን ያለ ነው። እህታችን እስከዳር በቤተክርስቲያናችን ያለች ጌታን የምታመልክ እህታችን እስከዳርን ለመጎብኘት በእህታችን እስከዳር ቤት እንገኛለን። አሁን የእግዚአብሔር ሰው ፕሮፌት ደረሰ ላቀው የበዓልን አስመልክቶ የላከን መልእክት አለ፣ ስጦታ አለ። እንቀጥላለን። ውድ የአኖይንቲንግ ቲቪ ቻናል ተመልካቾቻችን ዛሬ ፓስተር እንደተናገረው እህታችን እስከዳር ጋር የበዓሉን ምክንያት በማድረግ የሁላችን መንፈሳዊ አባት የሆነውን የእግዚአብሔር ሰው ስጦታ እንድናደርስ ለተቸገሩ በዓልን በቆንጆ ሁኔታ እንዲያሳልፉ ለነርሱ የሚሆን አንዳንድ ስጦታዎችን እንድናደርስ ከቤተ ክርስቲያን የእግዚአብሔር ሰው ልኮን እህታችን ጋር ተገኝተናል። አሁን ለእህታችን ለእስከዳር አመት ባልን መዋያ ደስ ብሏት ስቃ እንድትውል የእግዚአብሔር ሰው አንዳንድ ነገሮችን በስጦታ መልክ ሰጥቶን በቤቷ ተገኝተናል። እስኪ እዚህ በመገኘታችን እዚህ በመምጣታችን እህታችን እስከዳር ምን እንደተሰማት ከሷ ትንሽ ነገር እንስማ። በመምጣታችሁ በጣም ደስ ብሎኛል። እዚህ መታችሁ በማየታችሁ ለበዓል በመጎብኘታችሁ በጣም ደስ ብሎኛል። አመሰግናለሁ። እኔ ብዙ ነገር አድርጉልኛል። ቸርች ማመልክበት ቸርች ብዙ ነገር አድርጉልኛል። እዛ ከሄድኩኝ ብዙ ነገር ለውጥ አግኝቻለሁ።
ቤቴ ቸግረኝ ነበረ፣ አልበላም ነበረ። ቤቴ እህል አጥቼ አላቅም። ብዙ ነገር አድርጎልኛል። ከመንፈስ ድኛለሁ፣ ከብዙ ነገር ድኛለሁ፣ ከቤት ጣጣ ድኛለሁ፣ ከሁሉ ነገር ድኜ ይኸውና እዚህ ቆሜ ለማውራት እናንተም እኔን መታችሁ ለመጎብኘት ስለበቃው አመሰግናለሁ። እህታችን እስከዳር በእኛ ቤተክርስቲያን የምትገለገል ብቻ ሳይሆን በእኛ ቤተክርስቲያን ስትመጣ በተቀቡ የእግዚአብሔር ሰዎች ቤተክርስቲያን ታማ ነበር የመጣችው። በአጋንንት እስራት ውስጥ ነበረች፣ በትልቅ ተጽዕኖ ውስጥ ነበረች። እዛም መታ የእግዚአብሔር ሰው ጸለየላት። ከተያዘችበት ከአጋንንት እስራት ተፈታች፣ ነፃ ወጣች። እንደምታዩት ኑሮዋ ይሄንን ነው የሚመስለው። ስለዚህ ካላት ከኑሮ ችግር የተነሳ ኑሮዋ ጥሩ ስላልነበረ በቤተ ክርስቲያናችን አሳወቀች። ቤተ ክርስቲያን ለሷ ደግሞ የስራ እድል አቅሟ በሚችለው ሰጥቷት እየሰራች በእኛ ቤተ ክርስቲያን ትገኛለች። ቤተ ክርስቲያን እስቲ ቤተ ክርስቲያኒቱ ስለሰጠቻት ስለ ስራ እድሏ ስለምትሰራ እዛ ስትወጣ ስትገባ እንዴት እንደሆነላት ትንሽ ትነግረናለች። እኔ ሁሌ ስጸልይ ጌታዬ ሆይ እና በፊት ቄጠማ ነበረ ሚካኤል ፊት ለፊት የሚሸጠው ጌታዬ ከገላግለኛል። ደግሞ አሁን ደጅ ትንሽ ጠርጌ ቢቻለኝ በነጻ ባገለግል ደስ ይለኛል ብዬ ነበረ። ከዛ ልጆቼን ማጎርሰው ስለሌለ አንተ ጋር ዝቅ ያለ ስራ ስጠኝና አንተ ጋር አቅፈ ካለማይ ኑሮ ነጥለ አንተ ደጅ አርገኝ ብዬ ስጸልዮ ጌታ ከዛ ጌታ ሰማኝና ጌታ ለትምህርት ሲሄድ ከዛ ፓስተር ጠራኝና ነይ ስራ ጀምሪ ብሎ አለኝ። ከዛ በጣም ደስ አለኝ። ገዝቼ አልበላም ነበረ። እዛ ስገባ ሁሉ ነገር እየገዛው መብላት ጀመርኩኝ። እጄ ላይ ብር ይቀመጣል፣ በፊት አይቀመጥም ነበረ። አሁን ከዛ ሳመጣ ይቀመጣል። ወረ አይቸግረኝም ብዙ በቃ ይበላሉ ልጆቼም ደስ ብሏቸው። በፊት ሰው ቤት ያዩ ነበረ፣ አሁን ሰው ቤት አያዩም፣ የሰው ደጅ አያዩም። በቃ እግዚአብሔር ብዙ ነገር አድርጎልኛል። ይሄንን ብዬ ብዙ ነገር አድርጎልኛል። ብዙ ነገር ለውጦኛል። እኔ ብዙ ነገር አድርጎልኛል። እዛ ቸርች በመሄዴ ብዙ ነገር አድርጎልኛል። አሁንም ተስፋ አለኝ ብዙ ነገር እንደሚለውጠኝ፣ የራሴን ነገር እንደሚሰጠኝ ጠይቄው የራሴን ቤት የሰጠኝ ደግሞ እንደዚህ መጣችሁ እንደምታዩኝ ተስፋ አደርጋለሁ። እስቲ ስለተደረገልኝ ስለዚህ ስጦታ የተሰማሽን ነገር ባጭሩ ንገሪኝ። በጣም ደስ ብሎኛል። እኔ እንዲህ አልጠበቅኩም። በጣም እጅግ በጣም ደስ ብሎኛል። አመሰግናለሁ በጣም ለአባቴ ለመንፈሳዊ አባቴ ለደረሰ ላቀው በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እህታችን እስከዳር እንግዲህ እነዚህ በፊት ለፊታችን የምናያቸው አንድ ወንድና አንድ ሴት ልጆች አሉሽ። የሴቷ ልጅ ስንት አመቷ ነው? ወንዱ ስንት አመቱ ነው? ይማራሉ ወይስ እንዴት ነው ሁኔታው? እስቲ ሴቷ 10 አመቷ ነው። ወንዱ 7 አመቱ ነው። እየተማሩ ነው። ስሜ ሮዛ አቡ እባላለሁ። ክፍሌ 4 ነው። በስጦታው በጣም ደስ ብሎኛል። ጋዛቡ እናመሰግናለን። እሱ ስላለና ስለረዳን በጣም ነው የምንወደው። እንግዲህ ውድ የአኖይንቲንግ ቲቪ ቻናል ተመልካቾቻችን እንዲህ እንደምታዩት የጌታችንን የመድኃኒታችን የኢየሱስ ክርስቶስን የልደት የመታሰቢያ በዓል እንዲለት ከተቸገሩ ከተጎዱ ወገኖቻችን ጋር እንዲያሳልፍን ነው። ስጦታ ኢየሱስ ተሰጥቶናል። እኛም በቤተ ክርስቲያን ደግሞ ስጦታ ለሰዎች እየሰጠናለን። ለእህታችን እስከዳር ይዘን የመጣነውን ስጦታ እንሰጣለን። ይሄ የገንዘብ ስጦታ ነው ከእግዚአብሔር ሰው ከነቢይ ደረሰ ላቀው። መልካም በዓል። አሜን አሜን። ስጦታ ነው። እናመሰግናለን። እግዚአብሔር ይስጥልን። ጌታ ይባርካችሁ። እግዚአብሔር ይስጥልን። እናመሰግናለን። እንዲህ እንዳሰባችሁን አምላክ ይጎብኛችሁ። እናንተንም እግዚአብሔር ይስጥልን። እናመሰግናለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። አኖይንቲንግ ቲቪ ቻናል። ሰላም ሰላም፣ እንኳን አደረሳችሁ። ሰላም ለዚህ ቤት ይሆን። እንዴት ናችሁ? እንኳን አደረሳችሁ። ሰላም ናችሁ ወይ? እግዚአብሔር ይመስገን። እሺ፣ ጌታ የተባረከ ይሆን።
በጌታችንና በመድኃኒታችን በኢየሱስ ክርስቶስ የልደት በዓል አስመልክቶ ከተቀቡ የእግዚአብሔር ሰዎች ዓለም አቀፍ ቤተክርስቲያን ቅዱሳንን እየጎበኘን ያለነው እህታችን ብርሃኔ ቤት መተናል። እኛ ደግሞ በቤተ ክርስቲያን የእግዚአብሔር ሰው ያዘዘውን ይህንን ስጦታ ይዘን በእህታችን ብርሃኔ ቤት ተገኝተናል። እህታችን ብርሃኔ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ከልጆችሽ ጋር እንኳን አደረሰሽ ልንል ልንጎበኝሽ ከቤተ ክርስቲያን መተናል። እስቲ ዛሬ እዚህ በመምጣታችን አንቺን ልንጎበኝሽ እዚህ በመገኘታችን እስቲ የተሰማሽን በጣም እኔ በጣም ነው ስትመጡ ገና በጣም ነው ተደሰትኩ። በጣም ደስ ብሎኛል። በጣም አመሰግናለሁ። በጣም እግዚአብሔር መጥዋት ተነሳውና እግዚአብሔር የለመቀው አንተ ታውቃለህ፣ አንተ ጌታ ታውቃለህ። ምንም የለኝም በቤቴ አባቴ የለም እናቴ የለም፣ ልጆች አላባትን ማሳደጉ በጣም ተደስቻለሁ። እኔ እናንተ ስትመጡ ግራ ይገባኝ ነው አላሰብኩበትም። በጣም ነው ደስ አለኝ። ባለፈው መጥቶ እንደ ተጎብኝቶኛል። በጣም ተደስቻለሁ። እኔ በጣም እናት እግዚአብሔር ደረሰኝ ስር ቁጭ ብዬ ምን በጣም ተደስቼ ነው ያለው። እኔ የሰው ፍቅር አለኝ። እኔ እግዚአብሔር እግዚአብሔር አንተ ታውቃለህ። ሁሌም ወደሱ ቤት ልገባ ስል ይሁን ነገር ግሬ ያዝልኛል። ልጆቼ አንዳንዴ ይመጣሉስ እና በጣም ደስ ብሎኛል። እኔ በጣም ለገና የመምጣቴ ስጦታ የመምጣት በጣም ነው ደስ አለኝ። እኔ ለልጆቼ በጣም ደስ ብሎኛል። እኔ በጣም ነው ማመሰግናችሁ። እግዚአብሔር በያላችሁበት ለልጆቻችን ምናችሁ በጣም እግዚአብሔር ይስጣችሁ። እኔ ተደስቼ ነው ያለው። በጣም ነው ተደሰትኩ ያለው። የክርስቶስ ለኛ ስጦታ ተደርጎ ተሰጥቶናል። ኢየሱስ ክርስቶስ መወለዱ ለሰዎች ሁሉ ስጦታ ነው። ስለዚህ እኛም ይህንን ስጦታ ነው ይዘን ላንቺ የመጣ ነው። በዚህ በመገኘታችን እኛም ደስ ብሎናል። አስበሽው ነበር ወይ ይሄ ስጦታ ይመጣልኛል ብለሽ ነበር ወይ? ደግሞስ በዚህ በዓል ቤትሽ ምን ነበረ? እውነት ነበረሽ ወይስ በዓልን እንዴት ልታሳልፊ እየተዘጋጀሽ ነበር? እስቲ ባጭሩ ብገልጭልኝ። እኔ ያሰብኩ ይሄ ያገኛል ብዬ አላሰብኩ። ብቻ ነው ጧትና ማታ አንተ እግዚአብሔር ነው የሚለምነኝ። እሱ ብቻ ነው የሚለምነኝ። ያገኛል ብዬ አላሰብኩ። ምን ልጆች ባህል ገና መጣኩ። ሌሎቹ ልብስ ገዙ፣ ሌሎቹ እንደዚህ ያረጉ፣ ዶሮ ይታረደ። ልጆች እግዚአብሔር ምን ታውቃላችሁ ማመጣልኝ? እሱ ያመጣል እኮ ነው። እግዚአብሔራችን ለምን ማመጣልን አናውቀው። ይመጣል። ዝም ብለ ወደ እግዚአብሔራችን ዝጎባሉ ይላሉ። እና በጣም እኔ አላሰብኩም። ይሄ ያገኛል ብዬ ምንም አላሰብኩ። እሱ እግዚአብሔር አለ ብዬ ነው መቀማስም እንጂ አላሰብኩ አገኛለሁ ብዬ አስቤ አይደለም። እኔ ይሄ ነገር እናንተም እግዚአብሔር አስባችሁ ምን ብላችሁ አመጣችሁልኝ። በጣም ነው ደስ ብሎኛል። ልጆች ራስ ተደስቷል። እናንተ ሳይ ይሄ ልጅ ተደስቷል። በጣም ምንም የለም። እኔ እንደ በቃ ጎረቤት ይጂ ልዩ የተሰራው ነገር ምናምን የለኝማ። የሰው እጅ ጠብቄ ሰው ቤት ለፊት ካገኘው ሰራለሁ። ልጄም ከሞተች 2 ወር ትናንትና 2 ወር ነው። ቤት ሰው ማመጣልኝ ነው። ሰው አመጣ 100 ብር ሳመጣ ለልጆቼ ዳቦ ቆሎና ገዝቼ ነው ማበላቸው ነው። ስራ የለኝም። ድሮ ሰው ቤት ነበር የምለፋው። ሰው ቤትም ልጄ በየሰው ቤት ተንከራትቼ አሳደግኳት። ልጄ አሳድጌ ማርፋ ብሳገኝ ህዝቡ ሰራልኝ። የልጄ አጣዋት ልጄ ከልጆቼ ተጎደለች። ደም ልጅ ተሸክሜ ነበር ሰው ቤት የምለፋው። ምንም ምል እነዚህ 4 አሉኝ። እግዚአብሔር እነሱ ጤና ይስጣችሁ። እነሱስ ህዝብ ጤና ይስጣችሁ። የሚሰጡት ሰው ማበላኝ ሰው ቤት ልብስ አጥቤ እንጀራ ጋግሬ የሚሰጡን ዳቦ ነው የሚበሉ ልጆቼ። ከሌለን እንተኛለን ቆሎ በልተን። እንትና ነበር 2 ወር ሆነች። አይዞሽ አሁን እኛ እዚህ የመጣ ነው እንድታለቅሱ እንዲከፋችሁ አይደለም። ቆያ በቃ እሺ፣ ይጎዳል እናውቃለን፣ ያማል፣ የልጅ ሞት ያማል። ግን እኛ ደግሞ እዚህ ስንመጣ እንደዚህ እንድታዝኑ እንድታለቅሱ ሳይሆን ይሄ ሀዘናችሁ ደስ እንዲላችሁ ጎረቤት ኖሮ እኛ ቤት ባዶ እንዳትሉ የእግዚአብሔር ሰው እንግዲህ ይሄንን ነገር ተገንዝቦ አውቆ ሲልከን ደስ እንድትሰኙ እንድትስቁ ነው። እናውቃለን ያማል፣ የልጅ ሞት እንደሚያም ይገባናል። ግን በቃ አሁን እንድታለቅሱም አይደለም የመጣ ነው። ሀዘናችሁንም ለናስታውስ አይደለም የተገኘ ነው። ደስ እንዲላችሁ ነው።
እስቲ አሁን ወደ ጥያቄ ልመለስና ስንት ልጆች አሉሽ? 4 አሉ። 5 ነበሩኝ፣ 4 አሉኝ። ከአንዱ ጋር ከ5 አንድ አለ ሞተች። 4 አሉኝ አሁን ልጆች። ይማራሉ ልጆችሽ? ይማራሉ። አሁን እየተማሩ ነው። ይማራሉ። በፊት ደረሰኝ ነበር ደብተር ጊዜ አምናው ደብተር ሰጥቶኛል። ደብተር ቦርሳ ተደርጎላቸው ዘንድሮ ምን ሙሉ ሰው ብር አጣው ጨከኑ። ሌሎች ሳቋረጡ ሌሎች ገዝቶልኝ ነው እነዚህ እንደገና ገቡ ትምህርት ቤት ከፍሎልኝ እና ቆሞ ነበር። ልጆችስ በምን ያስተምራሉ? ምን ያበላሉ? ምን ያጠጣቸዋሉ? እና ሰው ነው ያስገባቸው። ድሮ ደብተር አገኛለሁ፣ ዘንድሮ ምንም የለኝም። እዞሽ እግዚአብሔር መልካም ያደርጋል። እንግዲህ እኛም ተልከን እዚህ ስንመጣ ደስ ብሏችሁ ስቃችሁ እንድትውሉ ነው። በመጨረሻ አንድ ጥያቄ ምንልሽ የእግዚአብሔርን ሰው ምን ማለት ፈልጊያለሽ? መልእክት እስቲ አስተላልፊ። ምን ማለት እግዚአብሔር ነው ማመሰግነው ነው። በጣም በቃ እግዚአብሔር አመሰግናለሁ። የሰጠኝ እግዚአብሔር ስጠው። እንደ ለባል የተሰጠኝ ተደስቻለሁ። በቃ ይሄኛው 15 ጋግረን ቅጣር 15 ቀን በላለች እስከምናገኝ ድረስ ሞሌላ እግዚአብሔር ይስጣችሁ። እነሱ ያሉበት የላቅ እግዚአብሔር ይስጣችሁ። ለልጆቻችሁ ይኑሩ። እነሱ ጤና ይስጣችሁ። እግዚአብሔር ይስጣችሁ። ከቤተ ክርስቲያን የእግዚአብሔር ሰው ነብይ ደረሰ ላቀው በአመት ባሉ በክርስቶስ ኢየሱስ የልደት በዓል አማካኝነት እኛን ወደዚህ ልኮን መተናልና ስጦታ ይዘን በመምጣታችን ምን ተሰማሽ? ደስታ። አመሰግናለሁ በጣም። ማነው ስምሽ? ፍቅር ተሳለኝ። እግዚአብሔር ሰው ልኮን በመምጣታችን ስጦታ ይዘን ምን ተሰማሽ? ደስታ። በጣም ነው የምናመሰግነው። እግዚአብሔር እድሉን ሰጥቶን የእግዚአብሔር ሰው ልኮን በመምጣታችንና በእንደዚህ በበዓል ምክንያት ስጦታ ይዘን በመምጣታችን እግራችንም ወደዚህ በዚህ ስለረገጠ የእግዚአብሔር በረከት ከዛሬ ጀምሮ እንደሚያገኛቸው እናምናለን። ጌታ የተባረከ ይሁን። ስጦታ እናበረክትላችኋለን። የእግዚአብሔር ሰው የላከንን ስጦታ። እሺ፣ በጣም ነው የምናመሰግነው። እግዚአብሔር ይስጣችሁ። በጣም አመሰግናለሁ። በጣም ተደስቻለሁ። እግዚአብሔር ይስጣችሁ። ለባላችን እግዚአብሔር ይስጣችሁ። አሜን። እግዚአብሔር ይስጣችሁ። እናንተ ኑሩልኝ። እናንተ እግዚአብሔር እንቅፋት አይንካችሁ። በድጋሚ እንኳን አደረሳችሁ። ይሄንን የገንዘብ ስጦታ ከእግዚአብሔር ሰው የተበረከተላችሁ ነው። ተቀበይ። እግዚአብሔር ይስጣችሁ። በጣም ተባረኩና እግዚአብሔር ይስጣችሁ። አሜን። እንቅፋት አይንካችሁ። አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። አኖይንቲንግ ቲቪ ቻናል እናቴ ሰላም ነው ታደል? ሁሉ ሰላም? እግዚአብሔር የተመሰገነ ይሁን። እሺ፣ ዛሬ እርሶን ከዚህ ከተቀቡ የእግዚአብሔር ሰዎች ዓለም አቀፍ የወንጌል አገልግሎት ቤተክርስቲያን እርሶን በዚህ በገና በዓል ስጦታ ይዘን እርሶን ልንጎበኝ እርሶን ልንጠይቆት እዚህ ተገኝተናል። እርሶን እንኳን አደረሶት ልንል በዚህ ያለን። እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ። አሜን አሜን። እናቴ ኑሩልን። አዎ። ጤናውትስ እንዴት ነው? ደህና ነኝ። አይኔ ብቻ ነው። አይን ብቻ ነው? አዎ። እግዚአብሔር የተመሰገነ ይሁን። አሜን አሜን። ማማ አየለች በጣም እርሶ ቤት ከተቀቡ የእግዚአብሔር ሰዎች ዓለም አቀፍ ቤተክርስቲያን የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደትን በዓል አስመልክቶ የእግዚአብሔር ሰው ነብይ ደረሰ ላቀው ስጦታ እንድንሰጥዎት ልኮናል። በመምጣታችን በጣም ደስ ብሎናል። እርሶስ? እኔም ደስ አለኝ፣ እናንተን ደስ አሉ። ደህና ሁኑልኝ፣ ኑሩልኝ። እሺ፣ የእግዚአብሔርን ሰው ደግሞ ማመስገን ይፈልጋሉ? ምን ማለት ይፈልጋሉ? እግዚአብሔርም የኔ እድሜም ሰጥቶኛል። የኔ እድሜ ይስጣቸው። እናቴ አንድ ጥያቄ ልጠይቆት። እዚህ እርሶ ከማን ጋር ነው የሚኖሩት?
ግማሹ ወደ ጌታ ሄደዋል፣ ግማሹ ጦር ሜዳ ሄደዋል። በቃ ይሄንን ይዘን የመጣነውን የበዓል ስጦታ እናቴ ይቀበሉን። እንግዲህ ልንሰጦት ነው። እሺ እናቴ ቁጭ ይበሉና ያው ይቀበሉ ዙና ነው ያስቀምጠዋለሁ እንዳይሎት። ጌታ ይባርኮት። አሜን። እግዚአብሔር ይስጣችሁ። አሜን አሜን። ይሄም በአመቱም ስጡን። ደስ ብሎናል። እሺ ይሄንንም የገንዘብ ስጦታ የእግዚአብሔር ሰው ለርሶ ሰጥቷል። ይሄው ይሄንንም ይቀበሉን። እሺ እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ፣ ኑሩልን። በአመትም እንደስጡኝ ካልሞትኩ። ውድ የአኖይንቲንግ ቲቪ ቻናል ተመልካቾቻችን ይህ የበዓል ልዩ ፕሮግራማችን ነበረ። ብዙዎችን የጎበኘንበት፣ ብዙዎችን ያየንበት፣ ብዙዎችን ህይወታቸውን፣ ጤናቸውን፣ ኑሯቸውን ያየንበት ነው። ይህንን የበዓል ፕሮግራም ከኛ ጋር እስካሁን ስታዩ የነበራችሁ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመታሰቢያ በዓል አደረሳችሁ። መልካም በዓል። ተባረኩልን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። አኖይንቲንግ ቲቪ ቻናል